አቦ አትጨማለቅብን በእናትህ ዝም ብለህ የሆነ አንድ ሴት ይዘህ አርፈህ ተቀመጥ። ዝም ብለህ ምንድን ነው የምትጨማለቀው? ምንድን ነው ይሄ እንዴ? ለካ እኔ ሰው አይሰማም ሲባል እኮ ነው ማቆ። ለካ ሰው እውነትም አይሰማም እንደ ብሩክ አይነት ማለት ነው። አንተ በእውነት እኔ የሆነ ይልጥ ነገር ነህ። እግዚአብሔር ምንድን ነው አይደብርም እንዴ አንተ? ቲ ምን ሼ ነው ደግሞ የምትለጣጠፈው? ዝም ብለህ አይ ማለት አይከብድም እንዴ? እኔ የምልህ ሄሚን እኮ ማለት በምን አንግላ አይቴ ነው ማለት በአንዴ እሺ እንድትል ፈልጌ ነው እንዴ? በቃ ሄ ሴትን ሀምጥ ሲልኮ ማለት ልቧን የምትሰብሩ አልገባኝም። ምን እንዴ እንዴ ለማረጋጋት ሞክር እንጂ እንዴት ነው በአንዴ እሺ የምትለው አንተ? ወይ ያደረከው ነገሮች እኔ ሁሉ ነገር ልክ ነኝ ማለት ነው? አልገባኝም። ብሩክ ለምንድን ነው እንደዚህ የምትሆነው? ግን ራስህን እንዴት ነው የምታየው እንዴ? ሳማችሁ እኮ ደረትክን ሰው እንዲነካ አንተ ሰው እንዲነካ አልፈልግም ስትል ትላንትና ነጋሽ፣ ዛሬ ደግሞ ሄዶ ተለጣጠፈ። በፈጣሪ ስም ቅድም እግዚአብሔርን ቪዲዮ ሰርቼ ነበር ቤተሰቦች፣ እኔ አላቅቅም ብዬ ለካ ሊለቅ ዩቲዩብ ሲገባ እነሱ መጥቷል። ስለዚህ ታውኩት ማለት ነው እንዴ። ኧረ ምን አይነት ወራዳ ሰዎች ናችሁ በእናታችሁ። ከባድ ሰው ነሽ ትያለሽ። ምንድነው ተሸክመሻል እንዴ? እኔም ተሸከምሽ ወይ ብለሻል እኮ ይሄምዬ ይማችሽ። ተሸክመሻታል እንዴ አንቺ? ከባድ ሰው ናት የምትይው አንቺ ቅንቅና እርካሽ። ኢሙሙሽን የሰብስበሽ እሰሪው። አይደብራትም እንዴ እቺ ወራዳ? እውነት የምርር ይደብራል እኮ ብሩክ ይደብራል ሲበዛ ማለት ነው። ልክህን አትለፍ እንጂ ሰላም ሰላም፣ ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ቤተሰቦች እንዴት ነው? ዛሬ ማለት ትላንትና ሄሚ ጋር እየተለጣጠፈ ነበር አብረን እንሂድ ብሎ ማለት ነው። ያ ትላንትና ሄሚ በአንድ እሺ ስላላለች ደግሞ ዛሬ ደግሞ ሴትን ተሸክሞ መጣ ማለት ነው። ግን ምን አይነት ጡዝ ሰው ነው ይሄ ሰውዬ? በእናታችሁ ግን እንዴት ነው የምታስበው አንተ? በእውነቱ ወራዳ ነህ። እግዚአብሔርን በኢየሱስ ስም እንደ ይደብራል እንጂ ምንድነው በዚህ ልክ ላይ ደግሞ ራስህን እንትን ዝቅ ማድረግ አልገባኝም። አንተን ሳይክ በጣም ደስ ይለኛል፣ አንተን ሳይክ እኮ ደስታ ይሰማኛል አለች እኮ ቤተሰብ። በጣም ጥሩ ነው። ጥሩ ላይ ነሽ እናት፣ ሂጂበት። ደስ ይልሻል አይደል? እሱ ሲታይ ሂጂበት፣ ሂጂበት። እንዴ ማለት ሄሚ እንደ ኢቃነች እንዴ በአንዴ ላንተ እሺ የምትለው ምንድነው? በአንዴ እሺ አላለችኝም አትቅጠቅጠሪ ምናምን ምናምን። ዳራ ብሩክ እስቲ ተረጋጋ እንዴ! ለማረጋጋት ሞክር እንጂ ምንድነው በዚህ ልክ ማዋረድ? ደግሞ በዚህ ልክ ላይ ደግሞ ማሽቃበጡስ ምን ይባላል? አሁን ቤተሰቦች ትላንትና ጠየቃት፣ እሺ ይሁን እና እኔ ከሷ ጋር ሊሄድ ነው ምናምን ምናምን። ግን ሄሚ ላይ በጣም እየቀለጥክ ነው ብሩክ። በእውነት ስሜቷ ላይ እየተረማመጥክ ነው። ምክንያቱም ማለት እንጃ እሷን አትፈልጋትም እንኳን ማለት መፈለጉን ተው እንደው አንተ ለሷ ማለት ስሜት ቢኖር ኖሮ እሷ ለነገ ቢታስብ ኖሮ ስሜቷ ላትጫወትም ነበር። ገባ አይደለ? ነገ የኔ ናትና ስለዚህ እንድትጎዳ አልፈልግም ትላለህ። ግን ያ አይደለም። ኖ እንደዛ አይደለም። አንተ በእውነት በጣም የወረድክ ሰው ነህ እንዴ አንተ? ምንድነው በዚህ ልክ ማለጣጠፍ? የጊዜው ማርና ክርስቶስ። እኔ ሰው እንደዚህ አይነት ወራዳ ሰዎች አይቼ አላቅም። እግዚአብሔርን እውነት ኧረ ማሽቃበጥ እግዚአብሔር ይደብራል። ብሩክ በእውነት ይደብራል። እንዴ እንዴት ነው አንተ ሴት ዝም ብላ እንድትስም እንደ የምትፈቅደው አልገባኝም። እኔ በፈጣሪ ስም ውዶች እግዚአብሔርን ሰው እኮ ለሰው እኮ ማለት ጊዜ ይሰጣል። ፍቅር ጥያቄ ተቀርቦ እንኳን ራሱ ሰው እኮ ጊዜ ሰጥቶ ነው እሺ ወይም አይደለም የሚለው። ገባ? አንተ እንዴት ነው በአንዴ ሁሉም ነገር እንደዚህ የምታደርገው? ማን ስለሆንኩ ነው አንተ በአንዴ እሺ የምትለው? እሷ ዱባይ ለሷ ብርቅ አይደለም እንኳን ዱባይ ስለሚታመጣት እሺ እንድትል በአንድ እሺ እንድትል ነው የምትፈልገው እንዴ? ምን ሆነክ ነው አንተ? ሄሚንም ትፈልጋታለህ፣ ሌላ ሴትም ትፈልጋለህ። አንተ ጭንቅላቴ ውስጥ ላይ ሺህ ሴት ነው ያለው። እንደውም ብሩክ እኔ ሳስቡ በእውነቴን ነው የምላችሁ ውዶቼ፣ የብሩክ ጭንቅላት ላይ ማለት ነው ሺህ ሴቶች ነው ያሉት። እግዚአብሔርን ሺህ ሴትም ነው የሚያስበው። እኔ እንደዛ ነው የተረዳሁትኝ። ገባ አይደለ? አንድ ሴት ብታስቢማ እንደዛ አትሆንም አንተ። ሺህ ሴቶች አሉ። ወላሂ ላዚም እንዴ ተረጋጋ እንጂ እስቲ ማረጋጋት አታውቅም? ማረጋጋት ምን ማለት ነው? አንተ ማለት እንዴት ነው የምታስበው አንተ? በአንተ እሺ ብላ ማለት እንድትሄድ የምር ወይ እንደዛ ስሜቷ ላይ ከምትጫወት ተዋት። እውነት አንተ እንደ ሰውም ደግሞ ትቀርባለህ። አንተ ደግሞ እንደ ሰይጣን ፕራንክ ነው። በኢየሱስ ሆድ ምን እንዲያረገ እንደሆነ አፉ ያወጣል ነው የሚባለው። እንደዛ ነው። ገባ ማለት አንተ ማድረግ የፈለከው ነገር ስለሆነ ነው።
ገባ? ሄሜን ደግሞ ትላንትና ጠየቃት፣ አይ አልፈልግም ማለች። ደግሞ ዛሬ ሄደ ሴት አመጣሃት። እኔ እኮ አንተ እያሳያለሁ ምንድነው? በቃ እኔ ሴት ይፈልጋል ማለት ነው። ገባ አይደለ? ሴቶች አሉኝ የሚፈልጉት፣ እኔ ሳልፈልጉት የሚፈልጉት አሉኝ ነው እያልክ ያለው። ገባ አይደለ? ግን ይደብራል። ምንም አያምርም። ምንም ማለት ነው እንዴ! ምንድነው? ሄሚ ላይ እንኳን ጥፋት አለ። ግን ሄሚ እኔ ብዙ ጥፋተኛ አልልሽም፣ ጥፋት የለብሽም። እንኳን ልክ ነሽ፣ ባይዘው ልክ ነሽ። አንቺ እንዴት ነው በአንድ እሺ ልል የምትችለው? ማለት የምታደርገው ነገሮች ሁሉ እሺ እንድትል ነው። በቀላ በአንድ እሺ እንድትል እንዴ! እኔ እኮ ገርሞኛል እኮ ነው ቤተሰቦች፣ ገረመኝ። እንዴ ብሩክ ግን ምን ነው? እስቲ ለስሜቷ እስቲ ጠንቅቅላት። እስቲ ለስሜቷ እስቲ ትንሽ ማለት ለማሰብ ሞክር። እስቲ ጭንቅላት ያለ ሰው ከሆንክ ምንድነው በዚህ ልክ ማወረድ? በዚህ ልክ ምንድነው ወራዳ መሆን? አይደብርም? ይከብዳል እኮ በእውነቱ ይከብዳል። በቃ ወደዛ አርግልኝ እንዴ! ማለጣጣ ማሳሳም ምናምን። ትላንትና ሄሚን ትሲማለ፣ ዛሬ ደግሞ እሷን ሹዋይ ሙሽክለ ወላሂ ላዚም። አረ ሰው ልጅ እኔ እንጃ፣ ሰው ልጅ በቄጥ ነው የሚሰማው ሲባል እኮ ሰምቼ ነበር። ለካ ብሩክ ነው በቄጥ የሚሰማው። እንደ ብሩክ አይነት ሰዎች ናቸው ማለት ነው በቄጥ የሚሰሙት። የጊዜው ማርና ክርስቶስ ሰው ጦዟል እንዴ? አንተ ጦዝክ እንደ ሰውዬ ቲ ወዴት እንዴት ማለት ምን እንዴት እየሆንኩ ነው? እባክህ እንዴት ነው የሚያደርግ? እስቲ ለማለት እስቲ ለማሰብ ሞክር። እስቲ ጭንቅላት ካለ የምረን ነው። ጭንቅላትማ ያለ አይመስለኝም። ምን ያንተ ጭንቅላት የለም። ባይዘው ጭንቅላት ቢኖርክ እንደዚህ አታደርግም። ጭንቅላት ስለሌለ ነው እንደዚህ የምትሆነው። ቆም ብሎ ማሰብ ጭንቅላት ቢኖርክማ ቆም ብለ ማሰብ ትችል ነበር። ፊቷን አይቴ ማለት አታቅም እንደ ብላለች። ፊቷን አይቴ አታቅም እንደ አንተ የግድ በቃ ሰው እንደዚህ ነው ብሎ ካልነገረ ማለት እንትን ማለት አይገባም። በቃ የግዳው እሺ በቃ እኔ ሄዳለሁ ካላለች በቃ አይገባም ነው። ማስረዳት አለባት በግድ ነው። ለምንድን ነው አንተ አጣግብኮ ማለት 2 አመት ኖራሉ እኮ ከሷ ጋር። ለምንድን ነው ስለሷ ስሜት ወይ ስለሷ ማለት ማጠንቀቅ ስለሷ ማወቅ ያከበደ? አልገባኝም። እኔ የምረን እኮ ነው። ቤተሰብ ይከብዳል እኮ በኢየሱስ ስም እንዴ! እንጃ እኔ ሰው ልጅ በዚህ ልክ ላይ ወራዳ ሲሆን አይቼ አላቅም። እኔ በእውነት እቺ ደግሞ በጣም ወርጋጥ ሴት ነች። ጡቷን በጣም ከባድ ሰው ናት ይላለች። ኮተታም ቆይ ዛሬማ ሄድብሻለሁ። ቆይ ጭንቅላትሽ ላይ መጋኛ ሄድብሽ አንቺ ኮተት። ትላንትናም ሰው ነው ብለን እኮ ሰው አለ ሰው ሆንኩ መስሎኝ ነበር። ለካ አንተ ደግሞ አንተ አስመሳይ ሲል ነክ እግዚአብሔርም በአንተ የምትቀያየር በቃ ምንድነው ማለጣጠፍ ደግሞ መታ እኮ ጉንጭክ ላይ ጥምም ማለች እኮ። እንዴት ነው የምታቅፋት እንዴ? ብትወዳት እኮ ፍቅር ቢኖራት ነው እንደዚህ የምትሆኑት። እንኳን ፕራንክ ነው ማፌ ፕራንክ። እንደዚህ አይነት ፕራንክ የለም ባክ። ፕራንክ አይደለም ማፌ ፕራንክ። ባባ አታሽቃብጥ ደግሞ ማሽቃበጥን ሄዘው ተው። የምር ነው ማሽቃበጥ ይበቃል። እና ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ሼር ላይክ አድርጉ። መልካም ምሽቱን ይላችሁ እና በጣም ነው የምወዳችሁ። ቤቴን ሰብስክራይብ ማድረግ እንዳይረሳ። የምር ለዚህ ልጅ እግዚአብሔርን የእግዚአብሔር ሀሳብ ወይም ወደ ራስህ እንድትመለስ ያገዝክ እግዚአብሔር ማለት ነው። የለም አንተ የምር ነው የምልህ። በቃ የሆነ ጦዝሃል፣ በቃ ማገባ ጦዝሃል ማለት ነው። ሹሃ ማለጣጠፍ ማጅኑና ወላሂ ላዚም